መንግስት ከመቼውም ጊዜ በላይ በክልሉ የተከሰተውን የሰላም እጦት በዘላቂነት ለመፍታት ለሰላማዊ አማራጮች ልዩ ትኩረት ሰጥቶ እየሰራ መሆኑን በመረዳት መላ ህዝቡ እንዲደግፍ ርዕሰ መስተዳድር አረጋ ከበደ አስገነዘቡ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ከሰሜን ጎጃም ዞን ደቡብ ሜጫ ወረዳ መሃል ገነት ከተማና አካባቢው ነዋሪዎች ጋር በወቅታዊ የሰላም ጉዳይ ላይ ተወያይተዋል። ዘመኑ ይርጋ የአማራ ክልል ርዕሰ መስተዳድር አረጋ ከበደ በሰሜን ጎጃም ዞን ከደቡብ ሜጫ ወረዳ መሃል ገነት ከተማና አካባቢው ነዋሪዎች ጋር በወቅታዊ የአካባቢው የሰላም ጉዳይ ዙሪያ ተወያይተዋል። በውይይቱ የተሳተፉ የደቡብ ሜጫ ወረዳ መሃል ገነት ከተማና አካባቢው ነዋሪዎችም ባለፉት ዓመታት በአካባቢው የተከሰተው የሰላም እጦት ያስከተለውን ሰብአዊና ቁሳዊ ጉዳት አንስተዋል። ለዚች ወረዳ ትልቅ ደረጃ የሚያደርሷትን ሰዎች አጠናል። በወቅታዊ የሰላም እጦት በርካታ ማጣት የሌለብን አባቶች አጠናል። ይህ ማህበረሰብ ከዚህ ብቻ እዚች ከተማ ብቻ የለም የሚውለው ገበያ መዋል ይፈልጋል። በየዳይሬክሽኑ በርካታ ዘመድ አለው። ለቅሶ መሄድ ይፈልጋል። በሄደበት ይቀራል። ስለዚህ መናገር አይፈልግም። ውስጡን ግን ቀልጠን ብናየው ሁላችንም ቢሆን ሰላም ወዳዶች ነን። ማን አጥፊ እንደሆነና ማን እንደማያጠፋ ማን ልማት ፈላጊ እንደሆነ ማህበረሰባችን በስርዓት ያውቃል ጠንቅቆ። የሰላም እጦቱ ካስከተለው ሰብአዊና ቁሳዊ ጉዳት ባሻገር አካባቢያችን በልማት ወደ ኋላ እንዲቀር አድርጓል ያሉት ነዋሪዎቹ ለዘላቂ ሰላም መስፈን የበኩላችንን ሚና ልንወጣ ይገባል ምን ያሉት። የዚህ ሰላም ዋጋ በመንግስት ብቻ የሚገኝ ሳይሆን በህዝብ ነው። ስለዚህ አሁንም ይህ ህዝብ ነው ትልቁ ባላደራ። ይህ ህዝብ ስለሆነ ይህ ህዝብ እነዚህ ሰዎች ሊያመጣቸው ይገባል። ወደ ላይ የምንገፋው የማን ችግር ነው? የማን ልጆች ናቸው? ስንቅ ምናቀብል ማንን? ኧረ እንምከርኛን መልሰው አንፍራ። የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላሁን የደቡብ ሜጫ ወረዳ ከሌላው አካባቢ በተለየ ሁኔታ በሰላም እጦቱ ጉዳት ያስተናገደ ወረዳ መሆኑን አንስተዋል። አሁንም ሰላሙን ለመመለስ ሁሉም ማህበረሰብ ከመንግስት ጎን ሆኖ ሊሰራ ይገባል ብለዋል። ከሌሎች በእኛ ዞን ስር ከሚተዳደሩ ወረዳዎችም በተለየ ሁኔታ ሌሎች አካባቢዎች ቢያንስ እንኳን ቁርጠኛ የሆኑ የሀገር ሽማግሌዎች፣ ቁርጠኛ የሆኑ የሃይማኖት አባቶች በመኖራቸው ምክንያት ቢሮአቸው ያልወደመባቸው፣ የልማት እንቅስቃሴያቸው ያልተቋረጠባቸው፣ ልጆቻቸው ከሞላ ጎደል ከተማ ላይ የነበሩ ልጆች የሚማሩባቸው አካባቢዎች ናቸው። ይህን ችግር በራሳችን ያመጣነው ችግር በመሆኑ በሚቀጥለው ራሳችን መመለስ አለብን። በመከላከያ ሰራዊት የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ በበኩላቸው የአማራ ክልል የሰላም እጦት መነሻው መንግስትን በኃይል በማፍረስ ስልጣን የመቆጣጠር ፍላጎት በመሆኑ ህዝቡ ይህንን ተረድቶ ሊታገል ይገባል ብለዋል። ይሄ ወረዳ ሊድን ከሆነ መጀመሪያ እያንዳንዱ ሰው በጭንቅላቱ ውስጥ መንግስት የሚያወርድለትን ትክክለኛውን መልእክቶች በትክክል መስማት አለበት። ለሰላም ከራሱ ጀምሮ ዘመቆም መቻል አለበት። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደም ህዝቡ እየደረሰበት ያለውን ሰቆቃ ተረድቶ ግጭቱ በዘላቂነት እንዲቋጭ መወሰን ይገባል ብለዋል። ካሁን በኋላ በእኛ ጥቅም ነው የመጣችሁት። ይሄው ልጆቻችን ከትምህርት ቤት ገበታ ውጭ ናቸው። ይሄው መሰረተ ልማታችን ተስተጓጉሏል። ይሄው የእኛ እንቅስቃሴ ተገድቧል እና የመጣችሁት በአማራ ክልል ባለው መንግስት ወይም ደግሞ አዲስ አበባ ባለው መንግስት ሳይሆን በእኛ ነው የመጣችሁ ብላችሁ መወሰን አለባችሁ። መንግስት ግጭቱን ለመፍታት ለሰላማዊ አማራጮች ልዩ ትኩረት ሰጥቶ እየሰራ ነው ያሉት ርዕሰ መስተዳድሩም ሰላሙ እንዲረጋገጥና ህግ እንዲከበርም ልትደግፉ ይገባል ብለዋል። የሰላም አማራጭን ቅድሚያ አድርገን እንሰራለን። አሁንም የትም ቦታ ይደራደር ማንም ያወይ መደራደርና መወያየት እንፈልጋለን። እኛ የእናንተ ሚና ግን በዚህ ውስጥ መንግስት ህግ እንዲያስከብር ወይም ደግሞ የሰላም አማራጭን ሌላው ኃይል እንዲከተል በማድረግ በኩል የራሳችሁ ሚና መጫወት አለባችሁ። በውይይቱ ከሰላም እጦቱ ባሻገር የተለያዩ የልማትና የመልካም አስተዳደር ችግሮች እንዲፈቱላቸው የአካባቢው ነዋሪዎች ጠይቀዋል።